ሰላም ጤና ይስጥልን። ከዚህ ከሰሞኑ ቫይራል ከሆነ መነጋገሪያ ቪዲዮ እንነሳ። እዚህም ተደርሷል። ድሮኗ የራሽያ ናት። ሰውየው ወይንም ደግሞ ሊገደል የተፈለገው ዩክሬናዊ የአትክልት ነጋዴ ነው። እናም ድሮኗ ሆዬ እንደ ሰው እያደነች የተሸከመችውን ቦምብ አራገፈችበት። አይገርምም? ግን በአደባባይ እንደዚህ አንድን ግለሰብ አድኖ መግደል ሲቪሊያን ተራ ነጋዴውን እንደዛ አድኖ መግደል። ዓለም እዚህ ላይ ደርሳለች። የጭካኔ ጥጓን እያሳየችን ነው። በእርግጥ የጭካኔ ጥግ የታየው ወኛው ሀገር ላይ ነው። ወደዚህ ማህበራዊ መስቀልቀል ደግሞ እንግባ እስቲ። እሺ ሴቶች ከሰው ስህተት እንማር አይደለ? አሁን ዝም ብለሽ የማሳየሽን ቪዲዮ እዩ። ከዛ ለጓደኛሽ ላኪ። ቪዲዮን ላይክ አድርገሽ ጀምረሽ ኮፒ ሊንክ እያደረግሽ ስሚ። ቪዲዮን ዝም ብለሽ ስሚ። እንትን እኮ አለኝ ምን ይበቃው የኔና ችግረኛት እኮ ልክ አይደለም አለኝ አልኩት። እስካሁን ምን ይላል መሰለክ በሚያ እምባሽ ጆሮዬ ላይ ያቃጭላ ይለኛል። እስቲ አሁን ድረስ ነው ምልክ ጆሮሽ ላይ ያቃጭልብኝ። ወይ ቦቼ ያን ነገር እስከ መገናኛ በእግሬ ነው የሄድኩት። በእግሬ በሽቲ ነኝ። ነፍሴን አላውቀውም። ምን አይነት ነገር እንደሆነ እየተሰማኝ እንደሆነ አላውቅም። ብቻ በሽቲ ነው የሄድኩት እስከ መገናኛ። ነፍሴን አላውቀውም። በቤቴ ነው ምልክ ማስታውሰው ምንድነው ቦቼ ቤት ስደርስ እነሱ ጋር እግሩ ስር የተደፍኩት። በቤቴ ነው ምልክ እግሩ ስር የተደፍኩት። በቃ የፈለካትን ሴት እሆንልሃለሁ ቦቼ። እኔ ምለው በቃ የፈለካትን ሴት እሆንልሃለሁ። በቃ በምወዳት ኪዳነ ምሕረት ለምልክ ምንም አትበለኛል። በቃ በድዬም ሆነ ይቅርታ ቅጣኝ፣ ዘግታኝ ቅጣኝ እንጂ ይሄ የሚላይ ነገር አትበለኝ። በኪዳነ ምሕረት በቃ በኪዳነ ምሕረት እወዳታለሁ። ኪዳነ ምሕረት አጋጣሚ ለልደቱ ጊፍት ሰጥቼው ነበር ኪዳነ ምሕረት ቤት ውስጥ ማለት ነው። እሷን ይዤ እለምነዋለሁ ቦቼ ተንበርከክ። በቃ በኪዳነ ምሕረት በቃ እኔ አታካኝ። በቃ ልስተካከልልህ የምትፈልጋትን ሴት ልልህ ግን በቃ በኪዳነ ምሕረት አታካኝ አልኩት። እኔ በዙሪያ ስለኔና ስለሱ የሚያውቅ በዙሪያ ያውቃል ምን ዋጋ እንደከፈልኩ። መቤቴን ነው ምልክ አልኩ ማህተቤን እስከመበጠስ። እሺ ሰምታችኋል አይደለ? ሰማችሁ? ለዚህ ነው ካሁን በፊትም ተናግሬ የነበረው። አሁን ምነግርሽን ብቻ ስሚ። ካሁን በፊት አንድ ነገር ተናግሬያለሁ። አንድ ወንድ ጋር ፍቅር ስትጀምሪ ፈጽመሽ ጨርሰሽ በቃ የዘላለሜ ነው ብለሽ ራስሽን አሳልፈሽ አትስጪ በምንም ነገር። በቃ የመጨረሻዬ ነው እኔ ከዚህ በኋላ ከሱ የሚለየኝ ሞት ነው ምናምን ብለሽ ከዛ ሰው ከተለየሽ ገሃነም እንደምትገቢ አድርገሽ አትሁኚ። እኛ ወንዶች ያስጠላናል ብዬሽ ነበር አይደለ? ኢቭን በጣም ይደብረናል እንደዛ ምትሆኚ ከሆነ። ግን ራስሽን የምትሽይ ከሆነ ራስሽን ብቁ የምታደርጊ ከሆነ ከኛ ተለይተሽ ከኔ ተለይተሽ ከሄድሽ ሌላ ወንድ እንደሚፈልግሽ ማወቅ እንፈልጋለን። እንደዛ ነው በቃ ካልኩሌቱ እንደዛ ነው የሚሰራው፣ ቀመሩ እንደዛ ነው የሚሰራው። እሞታለሁ እታነቅልሃለሁ እያልሽ ከሆነ በቃ ያንቺ እንደውም ምን እንዳላት ከራሱ አፍስሙ። አጠብቂኝ እና ያንቺ ፍቅር ለኔ አይገባኝ፣ ፍቅርሽ በዛብኝ ተባልኩ። ሴት ልጅ አታፈቅርም የሚሉ ሰዎች ከኔ ተማሩ። እመቤቴን ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ኦኬ 5 ወር ከምናምን ቤት ይር ነበር እመላለስ ነበር። በእናቷ አስለመንኩት፣ በአባቱ እሺ ጁሊ በእናቷ አስለመንኩት። ያልተለመነ ሰው ማን አለ በላይ? ያልተለመነ ሰው ማን አለ በላይ?
ያው ጨለማ ነው አያሳየኝ የነገውን ብርሃን ኪዳነ ምሕረትን ነው የምልህ። ሰማችኋል? የአንቺ ፍቅር በዛብኝ፣ በቃ ይበቃኛል። አያችሁ? ልጅቷ ግን ምን ያክል ጊዜ ህመም ውስጥ እንደነበረች ምን አይነት ነገር እያሳለፈች እንደነበረ እስቲ ስሙ ከሷ 5 ወር ከምናምን ቦቼ ፍዴም በለው በቃ በሽተኛ ሆንኩ። የምወስደው መድኃኒት ባሳይክ በሰዓቱ የነበረው መድኃኒት ለአእምሮ ይሸከካል። 16 መድኃኒት ነበር የምወስደው በቀን ማለት ነው። ለታቤት 16 ቆያያ እንዴ 16 መድኃኒት ነው በቀን የምወስደው። ልብ ታማሚ ነኝ። የልቤ ትቦ ጠባብ ነው። ጨጓራ አለብኝ። ስትረስ አለብኝ። ስትረስ ካረገኝ ደግሞ ምን ሆናለሁ? ይጥለኛል። ንዴት አልችልም። ምንም ነገር አልችልም። በሰዓቱ ይሄን ሁሉ መከራ ነው ስታሳልፍ የነበረችው እቺ ልጅ። ይሄን ሁሉ መከራ እያሳለፈች ነበረ። ከማን? ከዚህ ልጅ ጋር እንደዚህ የሆነች ግን እሱ ምን አድርጎባታል? ቺት አድርጎባት ራሱ ልጅቷ ግን እንደዚህ ናት። ለሱ እንትኔ ነው ምለው ለኔ በቃ ጭራሽ እኔ ቤተሰቤ ይነግረኝ ነበር አለች። እኔ ልጅቷን አላቃትም ካሁን በፊት ዛሬ ነው ያዩት። ሪከርድ ቪዲዮ ተፖስቶ ነው የመጣልኝ። ቤተሰቦቼ እየነገሩኝ እረፊ፣ አባቴ እረፊ እያለኝ ቤተሰቦቼ ለካ ቤተሰብ የሚለው ነገር ይታየው ነበረ። እኔ ግን አልሰማም ብዬ ራሴን አሳልፌ በብዙ ነገር ሰጥቼው ግን እሱ ተጫወተብኝ ያለች ነው ስታወራ የነበረው። ለዚህ ነው ተስፋ እንዳላችሁ ሆናችሁ ሰዎችን ቅረቡ። ፍቅረኛ አለሽ፣ ተስፋ እንዳለሽ ሁኚ። አንተን ካጣው ግን እሞታለሁ ይሄን እንዳትረሳ አትበይ። ለምንድን ነው የምትሞቺው? ነገ አንቺን ሰው ወንድ ይፈልግሻል። ብዙ ፈላጊ ያለሽ የኔ እህት ምን ሆነሽ ነው? መድኃኒት መቃም የሆነ ነገር በቃ መርዝ መጠጣት ገመድ መያዝ ምናምን ምን ያደርግልሻል? እዛውስ ለምንድን መገቢው? ለምን አትጨርሺ? እሱ እኮ ከአንቺ ጥሎ ሄዶ ቺት እያደረገ አይደል እንዴ? ሌላ ሴት ጋር እየሄደ አይደል እንዴ? አንቺ እኮ ብዙ ፈላጊ ያለሽ የኔ እህት፣ ህይወትሽን በቅድስና ለመኖር ብቻ አንቺ ጥረት አድርጊ። ሌላ ሁሉ ትርፍ ነው። እኔን እመኚኝ እና ተስፋ እንዳለሽ ሁኚ። እሺ አንቺ ብዙ ፈላጊ ያለሽ ሜቢ እሱ ላይ ኖረው ይችላል። እውነቱን ስነግርሽ ገባሽ? ራስሽን ብርቱ አድርጊ፣ ጠንካራ አድርጊ። ከማንም አታንሺም፣ እመኚኝ፣ ከማንም አታንሺም። እሺ ይሄንን ነገር እንዳትረሺ። ዛሬ ላይ በጣም የምታፈቅሪ ወንድ ካለ ራሱ እሱን ተለይተሽ ሌላ ወንዶች ሊፈልጉሽ እንደሚችሉ ተስፋ እንዳለሽ፣ ሆፕ እንዳለሽ፣ ገና የተሻልሽ ቦታ ላይ ልትሄጂ እንደምትችይ ማወቅ አለበት። የኔ ሚስት የኔን ፍቅረኛ ከተለየዋት ሌሎች ወንዶች ይፈልጓታል፣ በብዙ ወንዶች የምትፈለግ ሴት ናት ብሎ ማሰብ አለበት። ምርጥ ሴት ስማርት መሆን አለብሽ። መርዝ ጠጣለሁ፣ እሞታለሁ፣ ተነቃለሁ የምትይ ከሆነ ቅድም እንዳልኩሽ እሷ እንዳለችው በዛብኝ ብሎ ጥሎሽ ነው የሚሄደው። የዛኔ የምርም ትታነቂያለሽ። ይሄን ቪዲዮ ለዛች ጓደኛሽ ፍቅር ለያዛት ላኪላት። ቪዲዮን በደብ ኮፒ ሊንክ አድርጉት፣ ሪፖስት አድርጉ። ላይክ ያላደረጋችሁ ላይክ አድርጉ፣ ፎሎ ያላደረጋችሁ ፎሎ አድርጉ። እናመሰግናለን። አንተኛ ወንድማችን ሰው ራሱን አሳልፎ ለሰጠው ነገር ሁሌም ባሪያ ነው። ወንዱም እንደዛው በድራማ መልክ ቢቀርብም ስጋ ግን ያው እኔ ስምሽን ተነቅሽ የሚመጣው አንገበገበሽ አረረሽ ይሄ ነገር ቢያንስ አብሮኝ እኔ እስከምሞት ድረስ እስከ መቃብር ድረስ አብሮኝ እንዲቆይ ይፈልጋል። አንቺ ብትርቂ ብትሄጂ እኔ አንቺ መከተሪን አላውቅም። አንተ እስክንትን እስክትይ ድረስ ማለት ነው። አብሮሽ ያሉት ሁሉ ምናምን እንደ የኔን ያክል እንደማይወዱሽ እኔ ልነግርሽ እፈልጋለሁ። አንድ የተሳሳትኩ ብለሽ ልክ ጤነኛ አይደለህም ሰውዬ። ያማሃል እንደንተ ምንድን ነው ያደረከው? ራስህ ላይ ምንድን ነው ያደረከው? እብድ ነህ? ያማሃል? ያማሃል እንጂ ሲጀመር ጤነኛ አይደለህም። ምን ማለት ነው? የምጸጸትበት ነገር አይደለም። ይሄን የምጸጸትበት ነገር አይደለም። ይሄን በማድረጌ እኔ ደስተኛ ነኝ እስከ መጨረሻው። ቢያንስ አንቺ ለምን የፈለግሽውን አይነት ህይወት አትኖሪም? ወልደሽ ከሌላ ሰው ጋር እንትን ብለሽ የኔን ያክል የሚወድሽ ግን አታገኝም። የኔን ያክል ለዛ ማስታወሻ እንዲሆነኝ ቢያንስ ይሄ አብሮኝ ይቆያል ከኔ ጋር።
ያው እንግዲህ እንደተባለው ነው፣ ልጁ እንዳለው ነው። ቀመሩ በዛ አይነት ፎርሙላ አይደለም የሚሰራው። ግን እኔ ሲመስለኝ አንድ ነገር አለ። ማንንም እንደዚህ ራስን አሳልፎ መስጠት የሚገባው ለእግዚአብሔር ብቻ ነው። ለዛም ይመስለኛል የሰው ልጅ ለፈጣሪው ብቻ ነው ራሱን አሳልፎ መስጠት ያለበት። ከዛ ውጭ ከሆነ ግን አይሰራም፣ ቀመሩ አይሰራም። ያ ነው። ለማንኛቸውም ጾመ ፍልሰታ ገብቷልና ጾመ ፍልሰታ ምንድን ነው? ዛሬ እንግዲህ ጾመ ፍልሰታ የሚጀምርበት ነው፣ ነገ ማለት ነው። ስለዚህ ጾመ ፍልሰታን እንዴት ያብራራልናለች በጣም በተረጋጋ አንደበት እች እህታችን። ደስ የሚል አገላለጽ ስለሆነ እስቲ እንስማት። የፍልሰታ ጾም ከመግባቱ በፊት ይህንን ታሪክ ልነግራችሁ ስለሚፈልግ ነው። እናታችን እመቤታችን ቅድስት ድንግል ማርያም በዚህ ዓለም ለ64 ዓመታት ኖራለች። ከዛ በኋላ ግን በ64 ዓመቷ በጥር 21 ቀን ከዚህ ዓለም በሞት ትለያለች ማለት ነው። ከዛም ሐዋርያት ተሰብስበው ስጋዋን ለማሳረፍ ወደ ጌቴሰማኒ ይዘዋት ይሄዳሉ ማለት ነው። አስከሬኗን ይዘው ወደ ጌቴሰማኒ እየሄዱ እንደሆነ አይሁዳውያን ይሰማሉ። ከዛ አይሁዳውያን ሲሰሙ ካሁን በፊት ልጇን ከዚህ ዓለም በሞት ተለየ፣ ከዛ ደግሞ አረገ ብለው ህዝቡን ሲያሳምጹብን ነበር። ስለዚህ አሁንም ደግሞ እናቱን እንደዚህ ሊሉን ነው። ስለዚህ ቶሎ ብለን አስከሬኗን ማቃጠል አለብን ይላሉ ማለት ነው አይሁዳውያን። ከዛ አስከሬኗን ለማቃጠል ወደ ሐዋርያቱ ጋር ይሄዳሉ ሊቀሟቸው አስከሬኗን። ከነዛ ከአይሁዳውያን መካከል ታውፋንያ የሚባል ቀድሞ ሁለት እጆቹን ወደ አካሏ ይሰዳል። ወደ አስከሬኗ ልክ እጁን ሲያሳርፍ ሁለቱም እጆቹ እዛው ይቀራሉ ማለት ነው። መልአክ መጥቶ እጁን ቁርጥ ያደርጋቸዋል። እዛው ተጣብቆ ይቀራሉ እጆቹ። ከዛ ያለቅሳል፣ እሪ ይላል። እናታችንን ይጠይቃታል፣ ይለምናታል። በአማላጅነትሽ አምናለሁኝ ይቅር በይኝ ይላል። ከዛም እንግዲህ ሊያቃጥል እጆቹን የሰደደውን ታውፋንያን ትምረዋለች፣ ይቅር ትለዋለች። እጆቹ ይመለሱለታል ማለት ነው። እጆቹ ከተመለሱለት በኋላ ሐዋርያት ግን መቅበር አልቻሉም አካሏ። ምክንያቱም ሌሎች አይሁዳውያንም በቃ ተነስተውባቸው ነበረ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ወደ ሰማይ ይወስዳል ማለት ነው። ስለዚህ ወደ ሰማይ ወስዶ በዕፀ ሕይወት ያሳርፈዋል አካሏን። ከዛ ሐዋርያት በጣም ያዝናሉ። በቃ የእናታችንን ስጋ እንዴት ሳንቀብር እንቀራለን ብለው በጣም ያዝናሉ። ስለዚህም በማዘናቸው ምክንያት በጥር 21 ቦታ በነሐሴ 1 ጀምሮ ሱባኤ ይጀምራሉ። 2 ሱባኤ ይዛሉ። አንዱ ሱባኤ 7 ቀን ነው። ስለዚህ እነሱ 2 ሱባኤ 14 ቀን ይጾማሉ ማለት ነው። ከዛ በ14ኛው ቀን ነሐሴ 14 ላይ ሱባኤያቸው ልክ ባለቀበት ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ይሰጣቸዋል እንዲቀብሩት ማለት ነው። ከዛ ይሰጣቸውና ይቀብራሉ። በነሐሴ 14 ትቀበራለች። ወደ ጌቴሰማኒ ወስደው ቀበሯት ማለት ነው። ከዛ ግን ሐዋርያት ሲቀብሩ ከሐዋርያት መካከል ቶማስ አብሯቸው አልነበረም። ለተልእኮ ወደ ህንድ ሄዶ ነበርና አልነበረም፣ ቀብሯ ላይ አልተገኘም። ከዛ በነሐሴ 14 ተቀበረች። በነሐሴ 16 ቶማስ ተልእኮን አጠናቆ ከህንድ ሀገር ሲመለስ በደመና ተጭኖ እናታችን እመቤታችን ቅድስት ድንግል ማርያምን እርገቷን ያያል፣ ስታርግ ያያታል። ከዛ በጣም ያዝናል፣ በጣም ይከፋል። ካሁን በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺንም ደግሞ እንዲሁ አመለጠኝ ሳልገኝ ቀረሁኝ ብሎ በጣም ሲያዝን፣ አትዘን ቶማስ፣ አንተ ብቻ ነህ እርገቴን ያየህ፣ ማንም እርገቴን አላየም ትለዋለች ማለት ነው። ከዛ ይሄንን እኮ ግን ታዲያ አያምኑኝም ይላታል። እንዲያምኑ ለማስታወሻነት እንዲሆን ብላ ሰበኗን ትሰጠዋለች። ሰበኗን ማለት የተገንዛበት ከነበረው ከመግነዟ ጨርቅ ማለት ነው። ይህንንም በማስታወሻነት ነው እንግዲህ ዲያቆናቱ ልክ አሁን ቤተክርስቲያን ዲያቆናቱ ከመስቀሉ ስር መቀነት ወይም ደግሞ ጨርቅ ከስር ከመስቀሉ ስር የሚደረገው ያንን ሰበኗን በማስታወስ ነው። በሱ ታሳቢነት ነው ዲያቆናት ከመስቀሉ ስር ሰበን የሚይዙት ወይም ደግሞ ከስር የሚደረገው ጨርቅ ለዛ ተምሳሌትነት ነው። ኤኒዌይስ ይሄድና ተመልሶ ሐዋርያቱን የእናታችን የእመቤታችን ነገር እንዴት ሆነ ይላቸዋል፣ ወሬውን ነገሩን ለመጀመር። ከዛ ይነግሩታል እንደቀበሯት በነሐሴ 14 ተቀበረች ሲሉት ሞት በጥር መቃብር በነሐሴ እንዴት ይሆናል አላቸው። ከዛ አንተ ድሮም ቢሆን ቶማስ
ድሮም ቢሆን እንተነ ትጠራጠራለህ ምናምን ይለዋል ማለት ነው ቅዱስ ጴጥሮስ። ስለዚህ ና ሂድና መቃብሯ ላይ ወስደን እናሳያለን፣ አንተ ተጠራጥረ ሌላውንም ሰው እንድታጠራጥር አንፈልግም ብሎ ወስዶ መቃብሯ ጋር ልክ መቃብሯን ከፍቶ ሊያሳየው ሲል መቃብሯ ባዶ ነው፣ የለም ማለት ነው። ከዛ ይደነግጣሉ። ምንድነው እንዴት ሆነ ሲሉ እኔስ እርገቷን አይቻለሁ አታምኑኝም ብዬ ነው እንጂ ብሎ ሰበኗን የሰጠችውን ሰበን ያሳያቸዋል ማለት ነው። ከዛ እርገቷን ቶማስ ብቻ እንዳየ ሲያውቁ በሚቀጥለው ዓመት እንደገና በነሐሴ 1 ጀምሮ ሱባኤ ይገባሉ፣ እርገቷን እንዲገልጥላቸው እግዚአብሔር ማለት ነው። እኛም እርገቷን እንድናይ ፍቀድልን ብለው እንደገና ሱባኤ ይገባሉ። ሱባኤ ገብተው ከነሐሴ 1 ጀምሮ እስከ 16 ከዛ በነሐሴ 16 ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን በሙሉ ይወስድና በመንግስተ ሰማያት እናታችን እንዳረገች ከሱ ቀኝ እንደተቀመጠች በዙፋኗ ላይ ቁጭ ብላ ያሳያቸዋል። ያንን ብቻ ሳይሆን ራሱ ቀድሶ ያቆርባቸዋል ማለት ነው። ራሱ ቀድሶ አቁርቧቸው ለእመቤታችንም በዚህ ቀን ስጋ ደሙን የሚቀበል ሰው ኃጢአቱን እምርለታለሁኝ፣ ኃጢአቱ ይሰረይለታል። ያ ብቻ ሳይሆን ይህን ቀን አስቦ ላከበረ ለዘከረ ረድኤትሽን በረከትሽን ያገኛል ብሎ ቃል ይገባላታል። ሐዋርያቱም ተደስተው ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ስጋ ተቀብለው ስጋ ደሙን ተቀብለው ይመለሳሉ ማለት ነው። ስለዛ በዛ ምክንያት ነው እኛ በየዓመቱ ልክ ከነሐሴ 1 እስከ 16 ሱባኤ የምንገባው። ከነሐሴ 1 እስከ 16 ከሰባቱ አጽዋማት አንዱ ተሆኖ ቤተክርስቲያናችን አዛ እንድንጾም ያረገችን ማለት ነው። እና ይህንን የሱባኤ ወቅት ግን እንዴት ነው ማሳለፍ ያለብን የሚለውን ደግሞ ልነግራችሁ ነው። እንግዲህ ሐዋርያት ያገኙትን በረከት እንዴት በቀጥታ ከፈጣሪ ጋር የጠየቁት እንዴት ሲመልስላቸው እንደነበረ አይተናል። ስለዚህ እኛም በዚህ ከ16ቷን ቀን ፍልሰት ማለት እንግዲህ መፍለስ ነው አይደለ? እኛም ከኃጢአት እንድንፈልስ በቃ እግዚአብሔርን አንድ እርምጃ እንድንቀርበው ማድረግ የምንችልበት ወቅት ስለሆነ ማለት ነው። አንደኛ ለመጾምም ረዥም አይደለም፣ በጣም አጭር ቀን ናት። ስለዚህ ካሁን በፊት አድርገናቸው የማናውቃቸውን ነገሮች የምንጀምርበት እንዲሆን ለራሳችን ቻሌንጅ እንድንሰጥ ልጠይቃችሁ ነው የመጣሁት። በቃ ጀስት መታሰቢያነቱን አስበን መጾም ብቻ ሳይሆን የምግብ ጾም ብቻ ሳይሆን የብዙ ነገሮች ጾም እንዲሆን፣ ለምሳሌ ራሳችን ቻሌንጅ ከምናደርገው ነገር አንዱ እስኪ ከነሐሴ 1 ጀምሮ እስከ 16 ድረስ ከሶሻል ሚዲያ ራሳችንን እናርቅ። በቃ እስቲ አሁን በነገራችሁ ላይ ጥያቄ ጠይቄ ነበረ ቡሌቲን ላይ የተወሰኑ ሰዎችን መጠየቅ ችዬ ነበር እና ጠይቂያቸው ሱባኤ መግባት ትፈልጋላችሁ አትገቡም ወይ ምን ሀሳብ አላችሁ የሚለውን የሰውን ሀሳብ ለማወቅ ማለት ነው። የተወሰኑ ሰዎችን ጠይቄ ያገኘሁት ምላሽ ብዙ ሰው መግባት ይፈልጋል ግን አይችልም። ስለዚህ የግድ ሱባኤ ለመግባት ሱባኤ ቦታ መሄድ፣ ወደ ገዳማት መሄድ፣ ቤተክርስቲያን መሄድ፣ ቅዳሴ ማስቀደስ መቻል ብቻ አይደለም። በህይወት አጋጣሚያችን እነዛን ነገሮች ማድረግ ባንችል እንኳን እግዚአብሔርን ግን በዚህ አጋጣሚ ማግኘት እንችላለን። እንዴት ብላችሁ መተጠይቁኝ ከሆነ ሱባኤ ለመግባት የግድ ቤተክርስቲያን ውስጥ የገዳም ውስጥ መሆን አይደለም። ሱባኤ ሲባል በቃ ቦታው ብቻ አይደለም፣ ልባችን ነው ሱባኤ መግባት ያለበት እና ልባችንን ሱባኤ እናስገባ ውስጥ ቤታችን ውስጥ ቲቪያችንን ስልካችንን በቃ ከቲቪያችንና ከስልካችን ርቀን ራሳችንን እናናግረው፣ እግዚአብሔር እናውራው። በቃ እስቲ ራሳችንን ለ16 ቀን ራሳችንን ቻሌንጅ እናርገው። ብንችል ደግሞ ራሳችን ቤታችን በጾም በጸሎት ራሳችንን ሱባኤ ውስጥ እናስገባ። ቤታችን ሱባኤ መግባት እንችላለን። በነገራችሁ ላይ ከሰው ጋር ነው የምኖረው፣ ሰው አላ በቤቴ ብቻ ቦታው አይመችም ብትሉ እንኳን ይቻላል። እግዚአብሔርን በልባችን መፈለግ ከቻልን ክፉ ነገር ከመናገር አፋችን እስቲ ለ16 ቀን ራሳችንን ቻሌንጅ እናርገው። እውነት እና በተቻላችሁ አቅም ለምታውቋቸው ሰዎች በሙሉ ይሄንን አጋሯቸውና እግዚአብሔርን አንድ እርምጃ እንቅረበው። ከዛ እሱ የሚመልስልንን እሱ የሚያደርግልንን እናየዋለን። እውነት የምሬ ነው የምላችሁ። ሱባኤ ስለገባን ብቻ እግዚአብሔር መልስ ይመልስናል። የጥያቄና መልስ ፕሮግራም አይደለም። በቃ ጥያቄያችን ለማስመለስ ብቻ ሳይሆን ልባችንን ለመመለስ ወደ እግዚአብሔር ለመመለስ ልባችንን ለእግዚአብሔር ለማስገዛት ይቅር እንዲለን ለመጠየቅ በቃ አንድ እርምጃ ለመቅረብ ካለንበት ቦታ ጾም ማንጾም ሰዎች ከሆን አንድ እርምጃ ጾም እንዳልኳችሁ ግን የብዙዎቻችን ችግር ነው ብዬ የማስበው ሶሻል ሚዲያ ስለሆነ ማለት ነው። በብዙ ኃጢአት በሀሳብም በአይንም በቃ ብዙ አይነት ኃጢአቶችን የምንገባው በስልካችን ስለሆነ ከዛ ደግሞ ጭንቅላታችንን በጣም የሚያደነዝዝ ነገርም ስለሆነ
ራሳችንን ቻሌንጅ እናድርግ። የኔ ቤተሰቦች እንግዲህ ከ80 ምናምን ሺህ በላይ ናችሁ እና እናንተ ጋር ግማሾቻችሁ እንኳን ይሄን ነገር ብታረጉት እኔ በቃ በጣም ነው ደስ የሚለኝ። በቃ ይሄ እንደ ፌቨር ነው የምጠይቃችሁ። ራሳችሁን ቻሌንጅ አድርጉት። በቃ ይሄንን የሱባኤውን ቀን ወይም ደግሞ የፍልሰታን ጾም ራሳችንን የምንለውጥበት አንድ እርምጃ እግዚአብሔርን የምንቀርብበት መጽሐፍ ማንበብ ማንወድ ሰዎች እንደው በዚህ በ16ቱ ቀን እንደ 2 ገጽ እንኳን ብናነብ በቂ ነው። የምሬ ነው። ግን ማንበብ ጀምረንበት በቃ የሆነ አዲስ ነገር ጀምረንበት በነሐሴ 16 ከነሐሴ 16 በኋላ እንድንገናኝ እንዲሆን ነው። በቃ ይሄ ቀጠሮ ይዘን እንድንለያይ ከሶሻል ሚዲያ ላይ እንድንጠፋ ራሳችን ለእግዚአብሔር እንድናስገዛ በእግዚአብሔር ስም ልጠይቃችሁ ነው የመጣሁት እኔ እና በተቻለን አቅም ሁላችንም የምንችለውን እናርግ፣ እንሞክር። በቃ መሞከራችንን ብቻ ስለሆነ የሚፈልግና ይሄ ልነግራችሁ ነው። ቴንክ በጣም በተረጋጋ ለሰዎች ቀለል ባለ መልኩ እንደ መዝሙር የሚሰማ አስተምሮት ነው። ወደ ተግሳጽ ጄኬብሶ የሚባል ለክርስትና ለሽምግልና እንዲሁም ለሰርግ ለሁሉም ይገኛልና ልጁ መንፈሳዊ ልጅ ነው፣ የቤተ ክርስቲያን ልጅ ነውና ሁላችሁ በዚህ በገብረ መድኅን ጄብሶ ዲጄ በሚባል በዚህ እንድትገለገሉ በእግዚአብሔር ስም እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እነዚህ ካህናት ምን እያሉ ነው? ዲጄ ኬብሶ የሚባል ይሄ ልጃችን በፈለጋችሁት በየአይነቱ ፕሮግራም ላይ ተገኝቶ ሙዚቃ ሊያስጨፍራችሁ ይችላል። ስለዚህ እናንተ ደግሞ የምትገለገሉትን ነገር ሁሉ በዚህ ዲጄ አማካኝነት መገልገል ትችላላችሁ ብለው ለዓለማዊ ለስጋዊ ነገር ፕሮሞሽን እየሰሩ ነው። እነዚህ ካህናት እንደሆነ ጋር አንድ ንስሐ ልጅ መጥቶ እየጨፈርኩ አድሬ ከጭፈራ ቤት እንደዚህ አድርጌ ኃጢአት ሰራው እየዘፈንኩ ብሎ መጥቶ ንስሐ ቢገባ እናንተ እንደው አፋችሁ ሞልታችሁ ዘፈን ኃጢአት ነው ልጄ ልክ አላደረክም ብላችሁ ንስሐ ልጆቻችሁ መቆጣት ሞራሉ ይኖራችኋል? ምክንያቱም ራሳችሁ አድቨርት ያደረጋችሁት ጭፈራ ላይ ሄዶ ልጅ ጨፍሮ መጥቶ ንስሐ ቢገባ ልክ አይደለም አትሉትም። ምክንያቱም ይሄንን ጭፈራና ኃጢአት ያስተዋወቃችሁት ራሳችሁ ናችሁ። ይሄን ልክ አርቃችሁ ማሰብ መቻል አለባችሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉት። በመጀመሪያ ደረጃ በዚህ ዘመን ያለን ካህናት በእርግጠኝነት ከ100% 90% ያልተማረ ነው። ተማሩክ የሚለው ምንድነው? ዳሴ ማርያም እዛ መልከ ማርያም መልከ ኢየሱስ ተምሮ ዲቁናውን ይቀበላል። ከዲቁናው ደግሞ እየቀደሰ ይቆይና ቅስናውን ይቀበላል። በልምድ ነው የሚጓዘው። ከዛም በኋላ ቤተክርስቲያን ምን ትላለች፣ መጽሐፍት ምን ይላሉ፣ አባቶቻችን በዚች ቤተክርስቲያን ውስጥ ሲኖሩ እንዴት ኖሩ የሚለው አያገባቸው። ምክንያቱም አንዴ ገብተው ቀድሷል፣ ደሞዝ እየተከፈሉ ነው። ሌላ ነገር አይፈልጉም። ምዕመናንን ደግሞ በፈለጉት መጠን ነው ሊያስተናግዷቸው የሚፈልጉ እንጂ እረፍተው ማለት አይፈልጉም። ምክንያቱም የቤተክርስቲያን አጠገብ ቆመው እረፉ ተው ካሉ የሚጠሉና ከሰው የሚገለሉ ይመስላቸዋል። ሰው ካገለልን ደግሞ ምግባችንን አናገኝም ብሎ ያስባሉ። ስለዚህ ከፈጣሪያቸው ወዳቸውን አስቀድመው በዚህ ልክ ስርዓትን እየጣሱ ኃጢአትን እያበረታቱ ይገኛሉ። በነገራችን ላይ ካህናት፣ ቄሶች ፍትሐ ነገሥት አንቀጽ 9ን አንብቦ፣ ዲያቆናት ደግሞ ፍትሐ ነገሥት አንቀጽ 8ን አንብቦ፣ መነኮሳት ደግሞ ፍትሐ ነገሥት አንቀጽ 10ን አንብቦ በመጀመሪያ ደረጃ ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ በእነዚህ አንቀጾች ላይ ተጽፏል። ከዛም በኋላ ደግሞ ሐዋርያት አባቶቻችን በመጽሐፈ ዲድስክ ላይ ያስቀመጡትን በመጽሐፈ ብጥል የሰሩትን ስርዓት ለመመልከት ሞክሩ እንጂ ዝም ብላችሁ መታችሁ ያልሆነ ነገር እዚህ ላይ አትዘላብዱ፣ አትዘባርቁ። ይሄ ልጅ በጎ ሊሆን ይችላል፣ ለቤተክርስቲያን ሊደግፍ ይችላል፣ ገዳማትን ሊረዳ ይችላል። ግን የሚሰራው ስራ ትክክለኛ ስራ አይደለም። ቢያንስ ትክክለኛ ስራ እየሰራ አይደለም። ልጃችን ነው ከቻልክ ሌላ ስራ ቀይር ብላችሁ እንደመምከር፣ ግን እናንተ በተገላቢጦሽ መጣችሁ እዚህ ላይ ዲጄ ገሌ ይባላል እሱን አሰሩት በፈለጋችሁት ፕሮግራም ጥሩት እያላችሁ የእሱ ጥፋት ሳያንስ እናንተ ደግሞ ጥፋቱን ደግፋችሁ ቤተክርስቲያን ይሄንን ስራ ትደግፋለች። አዝማሪነትን፣ ዘፋኝነትን፣ ዲጄነትን ቤተክርስቲያን ታበረታታለች። ይሄን ደግሞ ዲጄነትን ታበረታታው ሰውየው ለቤተክርስቲያን እስከደገፈ ድረስ ብቻ ነው የሚል ሳቢሶ እንዲዝ እያደረጋችሁ ነው። ምክንያቱም ቄስ ናችሁ፣ መስቀል ጨብጣችኋል፣ ሻሽ ጠምጥማችኋል፣ ሶስት ናችሁ። የምትናገሩት ነገር የቤተክርስቲያን ቃል ነው የሚመስለው ሰው። ስለዚህ እዚህ ጋራ ማንም ሰው ገንዘብ ለቤተክርስቲያን ስለሰጠ የሚሰራው ስራ ልክ ካልሆነ ቢያንስኛ ባለማስተዋወቅ ያንን ኃጢአት እንተባበር። ከዛም ባሻገር እንደ አንድ ክርስቲያን ደግሞ ይሄ ስራ ልክ እንዳልሆነ እስኪገባው ድረስ እንንገረው። ዝም ብለን አጠልጥለን ነው ዞር በል ከዚህ ስራ ኃጢአት ነው ብለን ማባረር ሲሆን እስኪገባውና ክርስትና ምን እንደሆነ እስኪረዳ ድረስ ይሄ ስራ ልክ እንዳልሆነ እናስገንዝበው። ከዚያም በኋላ በራሱ ጊዜ ስራ ይልጅ ይተዋል። እንደዛ እንደማድረግ ግን እናንተ መጣችሁ ያበረታታችሁት ኃጢአት ነው ልክ አይደለም ልጃችን ሌላ ስራ ሞክር ብላችሁ እንደመናገር መጣችሁ እየደገፋችሁት ይሄ ልጅ በዚህ ኃጢአት ውስጥ ወድቆ እንዲኖር እየፈረዳችሁበት ነው። በነገራችን ላይ ገንዘብ ከየትም አምጡ ከየትም ለቤተክርስቲያን ስለሰጣችሁ ተጻድቃላችሁ ማለት አይደለም። ምክንያቱም እግዚአብሔር የሚፈልገው የእናንተን ንጹህ ልብ እንጂ ይዛችሁት የምትመጡትን መስዋዕትም አይደለም። የአቤል መስዋዕት ተቀባይነት ያገኘው አቤል በንጹህ ልብ ሆኖ ስላደረገ ነው እንጂ መስዋዕቱንማ ቀይልም እኮ አቅርቦ ነበር። ስለዚህ ይሄንን ነገር ተገና አድርጋችሁ በሚሰራው ስራ ለቤተክርስቲያን እየደገፍኩ ስለሆነ በዚህ አማካኝነት እግዚአብሔር ይመረኛል ብላችሁ ራሳችሁን አታታልሉ። ሁለተኛ ነገር ደግሞ እግዚአብሔርን ለመሸወድ አትሞክሩ። በሌብነት ሰው አስጨንቃችሁ ሰው ገላችሁ ያመጣችሁትን ገንዘብ ለእግዚአብሔር ብትሰጡት ቤተ
መቅደሱን እያፈረሳችሁበት ገንዘባችሁ ምን ሊያደርግለት ነው ለእግዚአብሔር? ከዛም ባሻገር ደግሞ ያንን ቅዱስ ስጋ ያንን ቅዱስ ቤተ መቅደስ ሰው የተባለውን አካል በጭፈራ አማካኝነት የአጋንንት ማደሪያ እያደረጋችሁ ህዝቡን በነጻ ፈቃዱን ቢሆን እናንተ ወደዚህ ስራ እያስገባችሁት የዛ ህዝብ ጥፋት መነሻ እየሆናችሁ እግዚአብሔርን በገንዘብ ብትደልቡት እግዚአብሔር አይሰማችሁም። ምክንያቱም እኔ ዲጄነቱን ባልሰራው እኮ ሌሎች ይሰራሉ ልትሉ ትችላላችሁ። እናንተ የራሳችሁን ኃላፊነት መወጣትና ከዚህ ነገር ንጹህ መሆን ነው የሚጠበቅባችሁ። ማንም ሰው ያስጨፍር አያገባችሁም። እናንተ ስለ ራሳችሁ ብቻ ነው ሊያገባችሁ የሚገባው። አሁን እዚህ ጋራ ይሄ ስራ ተገቢ አይደለም። ይሄ ልጅ ስራው ዲጄነት ነው፣ ማስጨፈር ነው። እነዚህ ሰዎች ደግሞ እነዚህ ቄሶች ደግሞ ሻሽ ጠምጥመው መስቀል ጨብጦ ምን እያሉ ነው? በፈለጋችሁት ፕሮግራም ላይ ይሄ ልጅ ጋብዙትና ያስጨፈራችሁ ብሎ ፕሮሞሽን እየሰሩለት ነው። ስለዚህ ይሄ ነገር ደግሞ ቀጥታ ፍትሐ ነገሥት ላይ ሄዳችሁ ብታነቡትኝ ፍትሐ ነገሥቱ ምንድነው የሚለው አንቀጽ 9 ላይ እንዲህ በጭፈራ ቤት የሚገኝ ካህን እንደዚህ አይነቱ ነገር የሚያበረታታ ካህን ክህነቱ ቀጥታ ይሻር ብሎ ነው። ይሄንን የሚያስፈጽም ሰው ጠፍቶ እንጂ ቤተክርስቲያን ለዚህም ስራ ተሰርታ ነበረ። ቢያንስ ይሄ ስራ ልክ እንዳልሆነ አስረድታችሁ ስራውን እንዲያቆም ባታደርጉ እንኳን ቢያንስ ወጣችሁ ሚዲያ ላይ ልክ ነው ብላችሁ ድጋፍ አትስጡት። ምክንያቱም ቅዱስ ጳውሎስ ዘፋኝ መንግስተ ሰማያትን አይወርስም እያለ አጋንንት በዛ ይዘፍናሉ ብሎ ደግሞ ኢሳይያስ እየተናገረ ዘፈን ኃጢአት እንደሆነ በመጻሕፍቶቻችን ላይ በፍትሐ ነገሥት ላይ ሰፍሮ እያለ ብድግ ብላችሁ የራሳችሁ ሆድ እንዳይጎልባችሁ ከሰው እንዳትቀያየሙ የቤተክርስቲያን ሕግና ስርዓት የምትሸራርፉ እንደናንተ አይነት ያልተማራችሁ ካህናት ማረፍ መቻል አለባችሁ። ስለ እግዚአብሔር በላችሁ እፈሩ፣ ፍሩት። እግዚአብሔርንም ቢሆን ስለ ሕግ አምላክ ብላችሁ ይሄንን ስራችሁን አቁሙ፣ እፈሩ፣ ተማሩ። አለመማር ወደ ከባድ ኃጢአት ይወስዳል። ሆሴም ሕዝብ እውቀትን ከማጣት የተነሳ ጠፍቷል የተባለው ይሄንን ነው። ቢያንስ ካህናቱ ተምረው ምዕመናኑን ሼፕ ማስያዝ ሲገባቸው ካህናቱ ያልተማሩ ሆኑና ጭራሽ ምዕመናኑን ወደ ጥፋት የሚመሩ ሆኑ። ስለዚህ ብታስቡበት መልካም ነው። ካህናት ምን ማውራትና ምን ማውራት እንደሌለባችሁ ቁጭ ብላችሁ ብዙ ትምህርት ቤቶች አሉ፣ ተማሩ፣ መጻሕፍትን አንብቡ፣ ለራሳችሁ ጊዜ ስጡ፣ እግዚአብሔርን ፍሩት። ከዚህም ባሻገር ደግሞ እንደዚህ የምትሰሩ ምዕመናን ስራችሁ ልክ እንዳልሆነ እወቁ። እነዚህ ሶስቱ ካህናት መጥተው ስለመሰከሩ ለአንተም ደግሞ ስራ ልክ ነው ማለት አይደለም። እችል ከዚህ ስራ ወጥተህ ሌላ ስራ ውስጥ ብትገባ መልካም ነው እላለሁ። ምክንያቱም ጨፋሪም አስጨፋሪም ኃጢአተኛ ነው። ይሄ ኃጢአት ደግሞ የእግዚአብሔርን ቤተ መቅደስ የሚያረክስ ቅዱስ ጳውሎስን በብዙ መልኩ ያወገዘው ኃጢአት ነውና ከዚህ ነገር እንድትላቀቅ ለማለት ነው። ስለዚህ እንደዚህ አይነት ካህናትን የምትከተሉ ምዕመናን ካላችሁም ከዚህ ነገር መቆጠብ መቻል አለባችሁ። ይሄንን ያያችሁ ምዕመናን ደግሞ እነዚህ ካህናት በፍጹም ቤተክርስቲያንን አይወክሉም። ብችል ቤተክርስቲያን እነዚህን ክህነታቸውን ቀምታ እንዲማሩ ማድረግ ነው የነበረባትን፣ ግን ጊዜውን እንደምታውቁት ነው። የቤተክርስቲያኗ ጊዜ እስኪመጣ እንግዲህ እንዲህ እያልን እንቀጥላለን። እግዚአብሔር ያን በትሩን ያነሳ ጊዜ ግን እነዚህ ሁሉ ከቤተክርስቲያን ጸድተው ቤተክርስቲያን ልዕልናዋንና ኃይሏን አግኝታ ስርዓቷን አስከብራ ትኖራለች። እግዚአብሔር ሁላችንንም ለዛ ቀን ያብቃን። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክ። ሁል ጊዜ በተግሳጽ እንግዲህ ብዙ ነገሮችን ስርዓትና ምዕመኑ ወይም ደግሞ መምህራኖች ወይም ደግሞ በአጠቃላይ ቤተክርስቲያን የምታደርገውን ነገር ያስተምረናል።